አሁን ያንን ሳህን እንደምንም አስቀመጥኩና አሁንም ተኋላዬ አስቀመጥ ሶስተኛ ደገመ። አሁን ምንም አላቅም አይምሮ የለኝም ምን አላቅም ለካ መትቸዋል በጭልፋው በጭልፋ በዚህ መሃል የሚል ጩኸት ሲጮህ ሁሉ ሰው በ11 ሰዓት ኃላፊ አግዳሚ እዛ የወጥ ቤት የምን ሁሉ ይጠራቀማል። አሁን ኃላፊው ለካ እዛ ኑሯል ሲባል ወደ 12 ሰዓት ደረሰ። ወዲያ አላለም ብቻ ጎትቶ ማጅራቴን ዲዲዲዲዲዲዲ ይዞኝ ብቻ ወደ ታች ማንም አላየውም። ወስዶ ልብስ ማጠቢያ አለ ይሄ ልጅ አባ የልጆቿ ጎትቶ ብቻ ብድቅ አድርጎ በርሜል ውስጥ አለ። እኔ በስተቀር የሚከፍተው የለም አለ። ስምበል አለ። ወዲያው ካራቤን አጠገቡ አሁን ሆቴል ነበረ እዛ አጠገቡ ከዛ ነበሩ ከነኛ ፋሽስት እንትኖች የፋሽስት ዘበኞች ፖሊሶች ሁሉ እንደዚህ ጆፌ ያላቸው እዛ ተነገረ። አንድ ግቢውን ብቻ በዘበዙት። ጥቁር ነጩን ገደለ ተባለ። አዎ ገደለ፣ ጥቁር ገደለ። በሉት ስታገኙ ምንም ነገር የለም ብሎ ኑሯል ለካ። በአንዴ ያመሳ ዲዲዲ ወጥ ቤት ወንጎዳ non c'è niente lui è andato di qua በዚህ በኩል ነው የዘለለው ብሎ እሱ ደግሞ እየተከታተለ በዛ በኩል ዘለለ ያለ አጥሩ በዛ በኩል አለፈ። የድሮ የጀርመን ሐኪም ቤት ይሁን ምን ይሁን ጎኑ ነበር። በዛ ሄደ ሲጮህ ሰማሉ። በዛ አሁንም አለ ሲመጡ ብቻ ፖሊሶች በዚህ በኩል ነው የዘለለው ቬኔቴ ኑ በዚህ እያለ ሄደ 6 ሰዓት ሌሊት መጥቶ ብድግ ሲያደርግ እዚህ ውስጥ ምነግርሽ ነገር የለም። ሽንቴም ምንም እዛ ውስጥ አንድ ነገር ብቻ ብድግ ሳይም አለቀልኝ ብዬ ነበር። ብድግ አረገና ጎተተኝና በርሜሉን ገፋ። ማውጣት አይችልም። አሁን ተበላሽቻ። አሁን እኔም ራሴ በጣም ነው የተገረምኩት። ዳይ ቶሎ አለና ካፖርት ይዟል የሚስቱ ባርሜጣ ላይ ያደርግና እሪ በከንቱ ነበር ቤቴ ብቻ በዛ በእግሩ ልክ እንደሚስቱ ሸጉጦኝ ብቻ በሪ በከንቱ በኩል ያወራኝ ብቻ ሄደን ልክ እሪ በከንቱ ድልድዩ ጋር ስደርስ በሱ በኩል ወደ ግራ አፈንጉስ አበጄ ደባልቅ ቤት በኩል ዘቅ ብሎ ነው። በዛ በኩል ብቻ አንድ ነገ ጠዋት ባቡር ጣቢያ ልክ 11 ሰዓት እዛ እንድትገኛለህ። 11 ሰዓት አዎ፣ አለዛ ትሞታለህ፣ ይገሉሃል። አሁን ቢቹ ስንቀጠቀጥ አደርኩ። ጓደኛዬ እሸቱ ደስታ ይባላል። እንባው በአራት ማዕዘን ይፈሳል። እዛ ደግሞ የከንፈር ወዳጅ አለች። እሷ ደግሞ መጣች። ሐረርጌ ልሄድ ነው ንገራት አልኩት። ነገራት። ስታለቅስ አደረች። እንደዛው ስንላቀስ አደርኩ። የጉርምስና ልጅን እኮ ምንም ነገር አሁን እዛ ሳለቅስ አደርኩ። የእሱም ልዩ ታሪክ አለው ግን አያስፈልግም እንጂ አሁን እዛ 4 ወር ታስሬበታለሁ። ይቅርና ነገሩ ሁሉ በዛ በልጅቷ ምክንያት ቀደም ብዬ ቀምተህ ነው የለም ሰው መጣና ሲገናኛት ፈረንጅ አደረስኩና ተማታው። 4 ወር ከርቸሌ ደጃቹ ቤት ሰፈር ፈረንጅ ጣሊያን ቀምቶ ነው። አዎ እንግዲህ እንዴት እዛ ቦታው ደግሞ ቆንጆ ናት። አዎ ልጅ ነች። ምን አውቃለሁ እኔም አላውቅም እንኳን ቆንጆዬ ናት። በጣም የምታምር ብርቱካን ትመስላለች። የሚያጋጥመኝም እንዲህ አይነት ነገር ነው። እድሜ ልኬ ሄድኩ ድሬዳዋ ሌሊት 12 ሰዓት ብቻ እዛ ትገኝ። ለካ እሱ ቀድሞ መጥቶ ለምን የሆቴሉ ነው ሐረርጌ ሆቴል አላቸው ተከፍቷል። አሁን ራሱ የሱ ቅርንጫፍ ነው። አዎ የሱ ቅርንጫፍ አፍሪካ ኦሪየንታሊ ኢታሊያና የሚል ኩባንያ ነው። አዎ እሺ። እና እዛ ገብቻለሁ። ገስግሼ
ነገረው። ለካ ተነጋግረዋል። ይሄ ነው አለው በሩቁ ብቻ ሲያይ። ለምን ነግሮታል። የባቡሩ ላይ የሚሰራ ወጥ ቤት ነው። ባቡሩ ላይ ይሄ ነው አለው። ቋት አንተ ወዲህ አለው። ማጅራቴን ይዞ እየረገጠ አስገባኝ ባቡር ጣቢያ። ወጥ ቤቱ ማት ድስት ምናምን ድንች ላጥ አለኝ። ስልጥ እንዲህ እዛው ስበላ ሳህን ሳጥብ እንዲችው ነው። ያኔ ደግሞ በአንድ ምሽት ይገባል ባቡሩ። አያድርም። አዋሽ ፈትለቅ ትላለች ወመተል ባቡር ናት። መብሉ ምኑ እየጠበሰ ምን እያለ አሁን ድሬዳዋ ስንደርስ ነፍሴ መለስ። እንግዲህ እዚህ ነው የሚገሉኝ ነው መግደያው እዚህ ጋር ነው እንጂ ነፍሴ ሄደናል በፍጹም። ብቻ ግን መሄድ ነው። ለምን ያሉኝ አለ አባቴ ያለ ነገር ጨርስ መጨረሻውን ወቅ የሚል ነገር ስላለ አምሮዬ ውስጥ እስቲ ለምን ማምለጥም ይችላል መሮጥም ይችላል ግን ያ አይወጣም ያሸንፈኝ። አሁን ድሬዳዋ ስገባ ብቻ አውቶቡስ እንግዶቹን የሚቀበል ሲመጣ መጀመሪያ ነው የወረደው። ወርዶ ለሹፌሩ ይነግረዋል። እንዴት አድርጌ አብረው አይሳፈሩም። መኪና ላይ ጫነው። ጥቁርና ነጭ አንድ ላይ ያኔ አይሳፈርም። ባቡሩም ላይ አንተ በምንም ሰው ጠጋ አላልክም እንዴት ማድ ቤት ነኝ እኮ። አሁን እዛ አወጣኝ ላይ ውጣለ ባጉጋ ይውጣል እቃ መጫኛው ላይ ተኛ አለኝ። መውጫለው መውጣው ወጣ። ለምን አዩታንቴው ምን ሲሰራ ምን አስተኛው አለው። አቸሎ ዶርሚሌ ዳርቸው አለ። አልብሰው አለ። ሸራውን አልብሰው ለብሼለት አልኩ። ያችን ዳገት አድሩም አረደች። መጀመሪያ ውረድ ነው ያለኝ። እንዳቆመ ብቻ ውረድ። እንግዶቹን ተሆቴሉ ውስጥ ሲቀበሉ መቼም ሌላ ነው እዛ ጣሊያኖች። እኔን ውረድ አለኝ። ባጉን ምኑን ያ አዩታንቴው ካወረደ በኋላ ነው ያነሳልኝ። አሁን ወረድኩ። እንደወረድኩ ብቻ ማዕዘኑ ላይ አቆመኝና ሴቮይ ዲኳ ልክ በራፉ ላይ ቴዲ ሆቴል መግቢያ በራፉ ላይ 4 ማዕዘን ልጅ ኢያሱ ቤት ሴቮይ ዲኳ ብትፈልግ በግራ ብትፈልግ በዚህ አንዴ በካልቻ አደረገኝ። እኔ ካልቾ ለምጃለሁ ምንም አይደለም። ተቀብዬ ዲ ወደ ግንቡ አክስቴ ጋር ደረሱ። አይ የወንዥ ወርቅ አላየች ይሉን ጀመር። ደርሳ ልጅ ያውልህ በያሉ እኔ ደነዝ ሆኛለሁ። ይደነዘዘ ምንም ቢያዩኝ አልናገርም። ቢያዩኝ እህል ብላ አልበላም። አልቀረም። በልሂድ እስቲ ውጣሉኝ። 3-4 ቀን በኋላ አልቻልኩም። አሁንም ወጣሁ ሄድኩኝ እዛ ሆቴል ስገባ አሁንም ኃላፊው ጀርመን ነው። ሲያይ አዲስ አበባ ነበርክ አለኝ። አሁን አልኩት። ሰይን አዲስ አበባ? አዎ። ላቮሪሊ? አዎ። ታውቀዋለህ ዲሬክተር? አዎ። ተሰው ተጣልተህ ነው የመጣኸው አለ። አዎ። እዚህ ትጠነቀቃለህ። ካሁን በኋላ ግን ጎበዝ ሰራተኛ ነህ ነግሮኛልና ስራ ነገ መተህ ልብስህን አጥበህ ምን ብለህ አለኝ። በማግስቱ እኔ ያለኝን ልብሴን ድሮንም ቁምጣ ነች ከፓስ ጋር ቱክ ብዬ መጣ። ቀጭ ብዬ ተጣጥቤያለሁ። ገባህ ስራ? አሁን ስገባ ቦይነት ችለባ ደንብ መበል ቤት ገባሁ። ገበታ ስሰራ ሳራግፍ መንስል ያይገም 3-4 ቀን አየኝ። አሁን ለማሳለፍም ይችላል። ጓደኞችም አፈራ። አቅርብ እንጂ ወደ ገበታ አልቀረም። ሲያየኝ አቀራርቤ ምንን ቶሎ እንዴት ያን ደረጃ እንደምወርድ ደግሞ ጠርብ ብዬ ነው የምወርደው። ወደ ታይ ወደ መብል ቤት መውጫና መውረጃ አለ። ጠርብ እንዴ! ሁሉ ሰው ይደነቃል። ማንም አቃተው። ጓደኞች አፈራው። አሁን እንደው አጭሩን ነገር አሁን ጣሊያን መጣ። እንግሊዝ ብቅ አለ። መጣ መድፉ ጮሆ አሁን ግልብጥ አለ። መጣ
አሁን እንደው ባጭር ልጨርሰው የሆቴሉን ዋናው እኔ ነኝ። መኳንንት መጣ ምን መጣ። አሁን የማዘጋጃ ቤት አዛዥ የነበረ ጣሊያን እንግሊዝ ሲገባ ሻምበል ሆኖ መጣ። ሆቴል ሰውን ለመታዘብ አበቃ። የማዘጋጃ ቤት ሹም ነው። በኋላ ደግሞ የስለላ ስራ ነበር የሚሰራው ማለት ነው። እንግሊዝ ነው ለካ እዛ። አሁን ያም ጀርመን ተገርሞ አይኑ ፈጦ አየው። አሁን አለው። ተነጋገሩ። ግሩም አለ። አሁን ሆቴል ቤታችን በደንብ ሆነ። ልዑል መኮንን ገቡ። ወለገ ኢትዮጵያ ተመለሰች። አሁን የሆቴሉ ኃላፊ ሆንኩ። አሁን እዛ የሙት ልጅ ሰብሰብ ተባለና ጃንሆይ ስራዬን ሞያዬን ምኔን ያሉ ጀመር። አሁን የሙት ልጅ ሰብሰብ እየተባለ ታወጀ። በዚህ መሃል ነው ጃንሆይ እንግዲህ እንግሊዞች ሱድ አፍሪካዎችን ጅጅጋን ለመስጠት እዛ ግብር ተደረገ። መሸኛ ተሰራ። ሆቴል ውስጥ የቦዩ ኃላፊ እኔ ነበርኩ። ሳስጌጥ የተለየ ነው በጣም። ጠረጴዛ በጣም ልዩ ነኝ። መኳንንቱ ሁሉ ይወደኛል፣ ምክንያቱም ዘፍናለሁ። እነ ጀነራል እነ ሻለቃ ብርሃነ መስቀል ወልደ ስላሴ እነ ልጅ አብይ ነበሩ። እነ መንግስቱ ነዋይ ልጅ መንግስቱ በኋላ ምክትል የመቶ አለቃ የሆኑ ትልልቅ ጀነራል የሆኑ ሄዱ። እንግዲህ በዚህ እየሄድኩ አሁን ሲሸኙ ኢትዮጵያ ማርሽ የሚመታ ጠፋ። የኢትዮጵያን መዝሙር የሚመታት ጠፋ። የለም እኔ ትምህርት ቤትም ምንም እዛው ተፈሪ መኮንን አቃል እዚህም ሸዋ አቃታል። ብዙ ጊዜ የሚሏትንም ነገር አቃል። አሁን የእንግሊዝ ብድጋሉና ሰላምታ ሰጡ። እኔ ነደደኝና ፒያኖ ጋዛው መብሉ እንትንጋ ነው ታን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  ብድግ ብለው ሁሉ ህዝብ ተነስቶ ያኔ ልዑል መኮንን አው እንዴት ነው ብለው ይጠይቋቸዋል። ነገሩን ተውና ዝማ እንደዚህ ነው እኮ ተጫዋች ነው አጫዋች ነው እንደዚህ ነው የኔም እንደዚህ ቅርቤ ነው አጫዋች ነበርኩ። በኋላ ጃንሆይና እንደነቀኛዝማች በላይነህ ቤተሰብ አይደለም ይሄ የተለየ ነው አሉ። አሁን የሞት ልጅ ተማሪ ቤት እኔ አልገባም። አያ ምናምን ዓመቴ ነው ትልቅ ነኝ አልገባም። እንዴ ተማር ለማን ነው መማረው? ቶሎ ይመጣል ያባቴ እናቴ ምክሬ ምን ግልበጥ ብሎ ነው የሚመጣብኝ ቶሎ። ያ ሁሉ ህዝብ አልቆ ያ እንደነሱ ለማውን እንደገና እንደዛ የቱ ያ እንደዛ ተጨፍጭፎ የሚሞት አጎቶቼ እንደዛ ሆኖ ያለቁ ወጥ የኔ አይደለም። ውጋዴ ሄደው በመድፍ ጥይት እንደዛ ሲሆኑ ሲቆረጡ የሰሩት ስራት ነጭ ጥይት የሚሉት አለ እሳት ቤንዚል ሄደው የኔ ወገኖች ዶሎ መና የሚባል ሀገር ጠረፉ ላይ እዛ ሄደው የእንግሊዝ ከተማ የምትባላለ ቤንዚል ገዝተው ይሄ የሚድበለበለውን ታንክ እንደዚህ ማቃጠል አለብን እንደዛ አድርጎ ሲያቃጠል ሞተ ብሎ ነው ጋሻ ጃግሬው መጥቶ የነገረን ሲያረዳን አክስቴን። አሁን እንደዛ የሆነ ጀግና አንዱም አላየሁት። አንዱ ከዛ ለምንድነው መማረው አዲስ መጣ። ለምንድነው መማረው አልካንተ? አው በቃ ምንድነው የምንቱ ምን ይሰራልኛል አልክ? የቱ ነው እንደኛ እንደዛ የሆኑት ሰዎች ወይ አዝማሪ ነኝ። ልባችን ይታሰር ባንዴ ፍቅር ገመድ በመውደድ ጨረታ ቀርቶብን መነገድ ወጣሽ ሽማግሌ በፍቅር ውዳሴ አበድኩኝ ነደድኩኝ ዞረ እያለ ራሴ ሁሉም ታመምኩ ይላል ልትወጣ ነው ነፍሴ። ማነው አናዛዡ ማነውስ ገናዡ ለእውነተኛ ፍቅር መስካሪ ፈራጁ በወረት በሽታ ሞራል በሚያነቁር በዘፈን ዋይታ በቃላት ቅብጥርጥር ምነው ቅጡን አጣ የዘበኑ ፍቅር ካለ መኖር መኖርን የመረጠ ደስታ የሰው ልጆች ጸጋነች በፍቅር አይኑር ጨረታ በፍቅር አይኑር ጨረታ በፍቅር አይኑር ጨረታ።
ልባችን ይታሰር ባንዴ ፍቅር ገመድ በመውደድ ጨረታ ቀርቶብን መነገድ ሴቷ አበድኩ እያለ ወንዱም ልሙትልሽ በፍቅር ጨረታ ቀለበቱን መልሽ የጊዜው ትዝታ ሆኗል እንቆቅልሽ ቅዱስ ነው ተብሏል ፍቅር የከበረ ጨረታ ያርክሰው ትርፍ እያባረረ ባህል ሆኖ እንዳይቀር ቃል ኪዳን መስበሩ የእውነተኛ መውደድ ተገልጾ ምስጢሩ ጋብቻና ምግባር ይሁን ምስክሩ ካለመኖር መኖርን የመረጠ ደስታ የሰው ልጆች ጸጋነች በፍቅር አይኑር ጨረታ በፍቅር አይኑር ጨረታ በፍቅር አይኑር ጨረታ ተስፋዬ አዲስ አበባ መጣ 37 ዓመተ ምህረት ተስፋዬ ታውጇል አዲስ አበባና እቺ ወረቀት ይዘክዳሉ ዝምቦይነት አትሆኑ በቃ አሁን ያቺው ፍታውራሪ ዘውዴ ይላል ዘውዴ የሚባሉ ነበሩ መሐንዲስ ናቸው የማዘጋጃ ቤት ሹም ናቸው እጃቸው እንደዚህ ምንቀጠቀጥ ነች አሁን እዛ ሄድኩኝ እንደገባሁ ብቻ ያችን ደብዳቤ ሲሰጡኝ የሚታወጀው ማዘጋጃ ቤት ለካ የአክት እንትን ብሏል እኔ ቲያትር ቤት ተቋቁሟል የሚል አለ ሮጬ መጣሁና ብቻ አላደርኩም እኮ ማታውኑ ነው ማዘጋጃ ቤት ደረስኩና አልተቻለ ወጥቷል ስራ ማንም የለ ተባለ አደርኩ እንዳደርኩኝ ብቻ የትም ሄጄ በማግስቱ ጠዋት መጣሁና ደብዳቤ ይዣለሁኝ አልኩት የታለ አጋፋሪ ወደ ውርጋጤ አዲስ ነው ነገሩ ሁሉ አዲስ ለኔ ግን አዲስ አይደለም ሰውየው ምንም እንደዛ ሲል እሺ እኔ ጌታ እሺ መሽቆጥቆጥ እንጂ በኋላ ቆይስቲ አሁን ከሎል መኮንን ያስኩት ደብዳቤ አለኝ ስለው አለና ደነገጠ አውሮጦ ገባና ነገራቸው ቆዩና ግባ ተባል ገባ ያችን ወቅ ብድግ ብለው ነው የተቀበሉኝ ለጥ በየጅነሳውና ቀና እስክል ድረስ መጥተው ተግተርትረው ያችን ደብዳቤ ወሰዷት ተቀበሉና ሲያነቧት ለዚህ ሞያ የታቀድክላ ትልቅ ነገር ነው የተሰጠን ለጥ ብለው ጅነስተው ወዲያውኑ አንድ ሰው አለ ስሙን ጠፋብኛል ከሌ ጥራው የዛ ኃላፊ ነበር የቲያትር እንትን የተባለው በኋላ ወዲያውኑ ለካ አቶ ምን ቲያትር የሚጽፉ የነበሩ ናቸው አቶ መኮንን አዳፍሬ አይደለም እሳቸው በኋላ አፈወርቅ አዳፍሬ ናቸው እንጂ አፈወርቅ አዳፍሬ አቶ አፈወርቅ ስጠው የለካ የጸጥታ ሹም ናቸው እሳቸው የአራዳ የጸጥታ ሹም ኃላፊ ናቸው እሳቸውንም ቶሎ አውቃለሁ ጸጥታ ሹም ህግን እኮ አውቃለሁ በደንብ ስነ ስርዓትን ምንን ስለምን ሁሉን አውቃለሁ ቶሎ ብዬ ተረድቻለሁ ለምን ተዛ ተነግሮኛል ስታጣ ብትውል እዛ ሄደህ ማዘጋጃ ቤት ምክትል እንትን አለ ጸጥታ ኃላፊ አዳብ ብዬ ተነግሬያለሁ ሐረር ልዑል ነገረው አሁን ያችን ብዬ ስል ቶሎ መንበሩ እዛ ሄድኩ አደርኩ ቤት ለካ ተዘጋጅቶ ምን ብሎ አለ ገና ቤቱን አልተረከብንም እንጂ ኦና ነው እንዴት እስካሁን አልሆነም አሉ እየመጡ ናቸው ተባለ ወዲያው ቤቱ ውስጥ ኦና ቤት ነች ግዴ ለምን ቦታው እስከምንረጋጋ አልኩ አደርኩ በማግስቱ መጣሁ አሁን ልጆች መሰብሰብ ጀምረናል እየተሰበሰቡ ናቸው አሁን እዛች ማደሪያ ቤት አለ እንጀራ ይጋገራሉ መኝታ አለን ሳር ፍራሽ ነው ድርስ አለ ምን አለ ያቺ ቤት ተሰጥቶናል ወዲያው አጣደፉት ብቻ የሥራውን ነገር ተዩ ትምርቱም ምኑም ሙዚቃው ምኑም መጣሁን ናልባንዲያን ሻምበል ናልባንዲያን ይባላሉ አቋቋሙት መሴ ነርሲስ የሚባል ሙዚቀኛ አሁን ያጎት ልጅ ናቸው አሳቸው ተረከቡን ብቻ ቲያትርም ጀመር እናቶ ፍታየም ይመጡ ጀመር ነገሮችም አንዳንድ እናይጀምና ቲያትሮችን ለማጥናት ምን ለማድረግ እንጂ ሲጀመር መጀመሪያ አቶ አፈወርቅ አዳፍሬ እሳቸው ለካ
መቀነቷን ትፍታ ሚል የአርበኞች የሴትን ሁሉ አዘጋጅተው ለሀገር መሞት የሚል ንጹህ ደም ሚል ሁሉ አለ። ጎንደሬው ገብረ ማርያም ተይውሱን በል ያችን ልንገርሽ እሳቸው እሷ አሁን 4 ኪሎ አንተ ትችላለህ? አዎ ሴት መሆን አንተ ነህ የምትችለው አሉኝ። አዎ እኔ ነኝ እንደ ሴት አሉኝ። እችላለሁ አለ። ምንም እኔ ስራውን ለመስራት እንጂ ምንም እችላለሁ አልኳት። ይዘውኝ ሄዱ። 4 ኪሎ የጀግኖች ማህበር ልክ እንትኑ ሐውልቱ ፊት ለፊት ነበር። እዛ ገባው። አሁን ለካ የሚለማመዱ ሌሎች ኑሯቸዋል። የሚገርም አሁን ሴቷን የሌለችው አሁን ይህን አነበብኩ። የሰጡኝ ለት ጀምሬ ማታውኑ ሳነብ አደርኩ። እንዴቸው ያቺ ሴትዮ የምትመልሰውን ነገር ሁሉ ቀላል ነች እኮ ምንም ብዙ ቃል የለውም ነበረ። ሴትዮዋ ጋር ይመጣሉ ዘበኞች፣ ይፍበዘበዛል። ባሌ ይደበቃል። እኔ ደብቀዋለሁ። ስልቻ ውስጥ ነው ማስረው። ስልቻ ውስጥ አገባና ነው ሸባርጌ። አሁን ይመጣል ወደ እኔ ጣሊያን ያን ደበሎ ማራገፍ ጀምራሉ። እሳቸው አያውቁትም ይሄን ነገር ሁሉ። እኔ ግን ማራገፍ ስጀምር ሳለብስ እንዳይጠጋ እንዳያይ እሳቸው አይደለም ያዘጋጁት ልበልሽ፣ እኔ ነኝ ለየኔን ማንም ሲያዘጋጅ የኔን እኔ ነኝ መሰራት። ያቺ ሴትዮ እንዴት እንደ አርበኛን ያውቃለሁ በሰመቻ አሳልፌዋለሁ። እንዴት እንደሚንቀጠቀጡ እንደሚሽቆጠቆጡ ሁሉ አውቃለሁ። አሁን አረፈፍተሎ ቡን አደረኩት። ልክ ቆንጆ ልጃገረድ ወዟ ያላለቀ ምን ያልሆነች ቆንጅዬ ድንቡል ያለች ነው የምመስለው። ቆንጅዬ ነኝ ራሴ። ደግሞ አበጀዋለሁ። አንዳንዱ ከሰል የቡሽ እና አቃጥልና ነው የምሰራው። ኩል ምናምን ማኪያጅ ነው ማኪያጅ። አሁን ተገረሙ ሰውየው። አነጋገሬ፣ አካሄዴ፣ አረማመዴ። አርበኛዋ ባላገር ሴትዮ ነች። በቃ በሞትኩት አረ ኖንቼ ሰኞር እያልኩት ኖንቼ መቀነቷን ትፍታ ነው። ይሄ መቀነቷ ትፍታ አይደለም። እሱም አላቸው የሳቸው ሌላ ነው። ለሀገር መሞት። አዎ ይሄ የሀገር መሞት የሚለው ውስጥ ያርበኞች የሞተልሽ እንጂ እምዬ ኢትዮጵያ ሞኝነሽ ተላላ የሚለው ነው። አዎ እዛ ላይ የሞተልሽ ቀርቶ የገደለሽ በላ ይላሉ። እዛ ላይ ነው የተነፈሱት አቶ አፈወርቅ። እና ጣሊያኑ ሲመጣ ሲያየኝ ያብዳል። እናንተ ፈትሹ ይልና ወደ እኔ መምጣት ይጀምራል። እኔ ወደ ኋላ እየሄድኩ ነገሮችን እያበጃጀው እንደዚህ ለዋለሁ፣ ሳቅላለሁ፣ ሄደት እላለሁ። ወደሱ ሲጠብቃል ይመለሳል። ሁኔታቸውን ጣሊያኖቹን ደህና አድርጌ አውቃለሁ፣ እንዴት እንደሚሆኑ አውቃለሁ። ስለዚህ ወደሱ መለስም ልክ እንዲህ ያበደ በኋላ እኮ ተስፉ አለኝ ልጁ። እንዴት ሌላ ነበርሽ አለኝ። አንቺ ነው የሚሉኝ እነሱ። አረኩ አዩ ተገረሙ። ጉድ ተባለ። ይቺ የመጀመሪያ ናት። ከዛ በኋላ መቀነቷን ትፍታ ወዲያው ተሰራ። ወዲያውኑ ጠጅ ቤት ጎንደሬ ገብረ ማርያም ወዲያው ጠጅ ቤቱ ወዲያውኑ ሰራ ጀመር። ወዲያው ደግሞ ሌባው እዛው ደግሞ ብቻ እንዴት ልበልሽ ያን ሁሉ ነገራቸዋል። ወደ ቤትህ ገባህ ብቻ አንተ? አሁን መጣሁ ሄድኩኝ። አሁን አቶ ይፍታዬ አፋጀሽን ማን ይሰራዋል አሉ። በቃ እኔ ሰራዋለሁ አልኳቸው። አፋጀሽ እኔ ሰራው ጀመራ። ጡቴን ቆረጠመኝ ጡቴን ቆረጠመኝ ጡቴን ቆረጠመኝ አካሌን ካካሌ በግፍ ቢነጥለ ጡቴን ቆረጠ ብዬ ነው ማለቅስ። ያለቅሳል ሰው ሁሉ በቃ አለቅሳለሁ። ህዝቡ ሁሉ ያለቅሳል። እውነትም አንጀቴ ገብቶ ነው
ደሞ ትዝታውም ቅርብ ነበር ቅርብ ነው ያስለቅሰኛል ህዝቡም ያለቅሳሉ በ15 ቀን ውስጥ ጥሩምባ ምን ነፋኛ ማስታወቂያ ምን አዞርኛ ወንበር ምን ሰበስበኛ ትኬት ምን ቆርጠኛ አስተናጋጀኛ አክተርኛ ተለዋውጠን ሙዚቀኛውኛ እዛ ደሞ ያኔ ቴፕ የለም ብዙ የነገር የለም የሚሆን ነገር እኛው አክተሮቹ ተልብ የሚሰራ ህዝብ ነው የነበር ነው ከዛ እንደገና ደሞ ቅስቀሳ ገባን ይሄን ሰራው ወዲያው ጎንደሬ ገብረ ማርያም ተባለና መጣ ትልቁ ነገር እሱ ነበር መጣ ጎንደሬ ገብረም በፊት ያዝማሪ ብቻ ነበር ጥሩምባ አባከለኔ አቶ አፈወርቅ ታዲያ ደሳላቸውና ክብር ዘበኛን ዘላለም አንለምንም ከእንግዲህ ወዲህ ማዘጋጃ ቤት ሙዚቀኛ አለው ብለው አክተር አለው ብለው ማንንም ለማመጠም የጃንሆይ ልደት ይከበራል በዓሉ ይከበራል እያሉ መፎከር ጀመሩ ይቅርታ እኔ ወሬውን ከጀመርኩ ላውራሽ ብዬ አውራኝ አለ ዛሬ ጋሽ ተስፋዬ ደስ ስለሚለኝ እኔ እና አሁን በዚህ መሃል እሳቸው ተደሰቱ ጎንደሬ ገብረ ማርያም ማን ንግስትን ብላታ ግርማቸው መጣጣ አንተ እኮ ነው ይችላልሁ ነው እንጂ እኮ አልችልም አትልም አሉ እውነት ነው ተስፋዬ ደግሞ ያቃሉ ያረሰውና እና ትልቁም ነገር ነበር በዛ ያው ጎንደሬ ገብረ ማርያም እንዴት አርገህ አሉ ቤታቸው ወሰዱን አክተሩን ሁሉ ታሪኩን ለመንገር ይሯሯጡ ጀመር ወዲያ ወዲህ ይሉ ጀመር አመጡ አሁን እንድናጠና ተደረገ ወዲያ አጠና ሁሉ የዚህ ነገር ኑሯል ማታ ሲያጠና አድሮ ጠዋት እንቅልፉ አይኑ ምጭ እያለ መጣ ሲጠየቁ እንደዛ ቶሎ ደደደደ ገጭ ለምን ውስጡ ነው ያለው ህዝቡ እንዲገባው ነው ይሄ ሁሉ እንጂ እኛ እኮ 11 ወር ሙሉ አንድ ብር የለንም መብልና መጠጣ መኝታ እንጂ ክፍያ የለም ደሞዝ የለም እኔ ግን 11 ወር በኋላ ነው 11 ብር የተሰጠ እሱም እንደ ጉድ ለኛ ትልቅ ሸክም ነው ግን ሰው ደስ አለው ወይ ነው ሰርተን መተን ደስ አለው ወይ ነው ሰው እየገባው ሄዳል አሁን ደጃችሁ ቤት ሰፈር እንደው ቅልጥ አለ አዳራሻችን ሰፍ አሁን እንደውም ውጪ መሄድ ጀመር ከዛም ተመልሰናው የጎንደሬ ልንገርሽ ሰራን እንደሰራ ንግስቲቷን የጎንደር ንግስት ናቸው ስዕል አላቸው እዛ ያ ስዕል እንዳለን ልክ ተስፋዬ እንደሳቸው ቁጭ አረኩት ፊቴ ሻሹን መኑ በቃ ሴትዋ ቁጡ ናቸው ነገሩ ሁሉ አውቃለሁ ቀደም ብዬም እንደዚህ ጎንደሬቷ ገብሩ እንደዚህና ታሪኩን ሁሉ ሰማለሁ ከዛም በላይ እሳቸውም ሲያስረዱ ነው በዚህ ጊዜ ተቆጣለ በዚህ ጊዜ ምናምን ይላል አጠናው ቁጭ አረኳቸው በቃ አረለመሆኑ ምን ይሆን ሐሳቡ ሲቀሙ አረለመሆኑ ምን ይሆን ሐሳቡ ሸፍቶ ሄደው ከነቤተሰቡ በቃ እንደዛ ነበረን ናወረድኩት አሁን ምንም አልተጠራጠሩ ግቢ ተይዘን ሄድን ግቢ ገባን ስራውን እንድንሰራ ተደረገ አጭር ላድርግልሽና ስለ ጎንደሬ ገባው እዛ ስራውን ሰራ ቆየን ተገረሙ ጃንሆይ ሲያዳምጡ ብላታ ግርማቸው ማለት የመጀመሪያው ቴዎድሮስ ምርቴተን አይወዱም እኔ ነኝ የሚል እንትን አላቸው ካባቸው ነጣፉ ገለጣ አደረጉ ጨርሱ ግን የቲያትሩ ጊዜ ቀናሉና አዳመጡ ይወዳሉ ቲያትር ጃኖ አሁን ጀመርን እዛ ሲያዩ የቁጣዬ የሁኔታዬ ጨረስን በጣም ደስ አላቸው አሁን እኛ ቶሎ ተመልሰን ብቻ እጅ ከነሳን በኋላ ብቻን ሁሉ ፊትን መጥረር ቁምጣችን ልብስ ለብሰን ተጠንቅቀን ብቻ ሰው ምን አለ ነው ወሬ ነው የምንጠብቀው አሁን ግቡ በላቸው ተባለና ሊያው ስገባ የታለ ልጅቷ ይላል ሴት ነው የሚፈልጉት እሳቸው የታሉች ልጅቷ የታለች አሉ ልዑል መኮንን ስለሚያውቁ አፋቸውን ያዝ አደረጉ ወደ እሳቸው ተጋብለው ተስፋዬ ነው አሏቸው ጥሩ ሰርታችኋል አሉ ትልቅ ደረጃ የምትደርሱ ናችሁ ወደፊት ጥሩ ስራ ታደርጉ እኔን አምኛለሁ አሉ ግን እሳቸውን ገለጣውና አሻሽለው አሏቸው ተመለሰ እንግዲህ ቲያትሮች ይመጡ ጀመር አሁን 4 አመት ሙሉ
ሴትዮዋ የታለች ባካችሁ ይማይለኝ እኔን ይጠይቁኛል ሴትዮዋ የትና ቆይ ልጥራትና በዛው አንድ የከተማ ጎረምሶች ናቸው ባው በሙሉ መተው አምጡ የሚሉት አው ያረ ትልልቅ ሰዎች እንደው ባካስተው አውቀየት ነች ፍቅረ ማርያም አየለ ምንለው አለ እንዲህ አይነት በጣም ተወዳጅ ልጅ ዘፋኝ አው ዘፋኝ በጣም እንግዲህ ፍቅረ ማርያም አየለ ተስፋዬ ሳህሉ አበራ በዳኔ ሻምበል ጽጌ ፈለቀ ብዙ ነን ማታ እዛ ግድም ያለን የጦር ሰራዊቶችም አሉ ብዙ መጥራት የምችላቸው ግን ስማቸው እየጠፋኝ አክተሮች ነን ነፍስ ምናቅ እኛ ነን አሁን በየአራዳው አሁን ደጃችሁ ቤተሰፋሪ እኛ መደነስ ነው ምን ማለት ነው ያ 4 ዓመት በዚህ አይነት ግን አላሳለፍ ነው በመጽው በእንትን በኩል ነን በመጽዋ እንሄዳለን እንዞራለን ለማሳየት ትርኢት ለማሳየት ቲያትር ይዘን መጣጅም ሰው ይገባው ጀመር አሁን ይመጣጅም ያ ቲያትር ስራ ይሰራ ተር ሲባል ሰው ከሌን ማንን ታደንቃለህ የሚል ጥያቄ እናንተ ጋር እኔ ጋር የለም ያ እኔ ስቴጁን አለፍ ያለ ሁሉ አደንቃለሁ ለምን ትምርት ሰጥቶ ነው ያለፈው ያው ያ የኔ አቋም ዳር ስታዳር ክብር ነው እኔ ጋር ለምን ካንጀቱ ነው የሚያወጣት ከውስጡ ደሙ አጥንቱን ጨምቆ ስለሚያወጣና ያ ነው የሚሰማኝና ጥያቄ ሁሉ እንዲህ ሲመጣ ደስ አይለኝ ጋሽዬ ስልክ ይጮሃል አለች ውሃ ውስጥ ነኝ ለመውጣት አልችልም ቀስ ብዬ ወጥቼ ስልኩ ውስጥ ተመደርስ ጊዜ ወሰድኩ ስልኩን ሳነሳ ሃሎ ማን ልበል አለና አያያ ነኝ ማን አለኝ አባባ ተስፋዬ ነኝ አልኩት እንኳን ደስ አሎት እና መልእክት ይዤ ነው የመጣሁት የርሶን ፍቃድ ነው የምጠይቀው አለኝ እና የኔ ፍቃድ ምን ያጠያይቃል ንገረኝ መልእክቱን ስለው አሜሪካ ይሄዳሉ አለኝ ሳቁንጀና ለምን ተቀልድብኛል አሜሪካ ይሄድ እንደሆነ ልጆቹ መርጠውታል እኔ ያለሁት ሸራተን ነኝ ይመጣሉ ወይስ ልምጣ አለ አረፍልዋ ውስጥ ነኝ እኔ መጣው ቅርብ ነው ያለሁት አልኩት የት ነው የምትኖሪው ያለሽበት ቦታ የት ነው የምትኖሪው ያለሽበት ቦታ ምንኛ ኃያል ነው ያንቺ ትዝታ ዘወትር ይታየኛል መላኩ ምናሽ በነፋስ ሲጫወት ሲበተን ፀጉርሽ በትዝታት ኩሬ ፈዝዤ ሳይሽ እጅሽን ዘርግተሽ ባማረ ፈገግታ እያልሽ ስትጠሪኝና የኔ ትዝታ ሰከከኔ ሆንሽብኝ ትዝታ ወገብሽን አቅፌ ቀርበሽ ከደረቴ ዙረው ተጠምጥመው እጆችሽ ካንገቴ ያወጋነ ሁሉ አይጠፋም ከፊቴ ኃይሌም ተዳከመ መንፈሴም ተረታ ኃይሌም ተዳከመ መንፈሴም ተረታ ኧረ ወዴት ላግኝሽ አንቺ የኔ ትዝታ
ደስታን ገብቼ በዓለም ላይ ዘወትር ደስታን ገብቼ አልፈቅድ